ነው ፍቅሬ እንዴት ልግለጸው እኔ በአንቺ መውደድ ስንገላታ አታዩ ያኔ በጣም ይገርምታል። በቃ የኔ ነገር የሚያሳስብ እዚህ ድረስ ነው። ቆይ ችግር አለ እንዴ? ጭራሽ ችግርም እንዳለ ትረሳለህ አይደለ? አረ መሲ በእናትሽ የተፈጠረ ነገር ካለ ንገሪኝ። በደብዳቤው ምክንያት እስካሁን እየተጨነኩ ነው። እሱን ነው እንዴ? አዎ። ቆይ ምን ነው አቀለልከው? አይ አቅልዮ እንኳን አይደለም አላ። ታዲያ እንዴት ሆንሽ? የችግሩ ባለቤትስ ማን ነው ብለህ መጠየቅ አልነበረብህም? እሺ በቃ ይቅርታ በእናትሽ። ናታን የምር በጣም ነው ያዘንኩብህ። እሺ አንተ የስም ጓደኛ ብቻ ነህ። መስዬ እሺ ይቅርታ አልኩሽ አይደል እንዴ? እሺ ቢያንስ ትላንት ከትምህርት ቤት ለምንድን ነው ጥለኸኝ ሄድከው? አብረኸኝ ሆነ እኔን ትሪት ማድረግ አልነበረብህም? ትናንትና ከሆነ ማገኘው ሰው ነበር ለዛ ነው። አጀል አይደለ? ለነገሩ ልክ ነህ። አንተ ከኔ ይልቅ ለሷ ነው የምትጨነቀው። መሲ ፕሊዝ ተረጂኝ። ቆይ አንተ ስለምን አትረዳኝም? እኔ ደግሞ ምንድነው የምረዳሽ? ናታን መቼ ነው ግን እንደማፈቅረህ የሚገባ? መሲ ለምን ዝም ትያለሽ? ምንድነው የምረዳሽ? በቃ እንደ ጓደኛ አብረኸኝ እንድትሆን እፈልጋለሁ። እሱን ተረዳኝ። እሺ እረዳሻለሁ። ትላንት ለተፈጠረው ነገር ደግሞ በጣም ይቅርታ። እሺ ምንም አይደል። አሁን ግን መሄድ አለብኝ። እሺ የት? ሰብሊ ጥሩ ላይ አይደለችም። ሄጄ ላገኘት ይገባል። ከዛ በፊት ግን የሚቀር ነገር አለ። ምንድነው? የታረቀ ሰው ያደርገው ነገር። የኔ ድት ከዚህ በኋላ መቼም ቢሆን አላስከፋሽም። እሺ ናታን በእናትህ አትልቀቀኝ። አንቺ መሲ ምን ነው? ቆይ ይሄ ሁሉ ነገር ሳደርግ እንዴት እንዳፈቀርኩ አይገባህም? ደነዝ ነህ እንዴ? ምን? ቆይ እኔን ያፈቀርሽው? አዎ አንተን ነው። ይሄው በቃ ተገላገልኩ። መሲ አረ መሲ አንቺ መሲ አረ አቀሽል ገይ ነው እንዴ? መሲ ዝም አልኩህ አይደለ እንዴ? ምንድነው በሐሳብ ይልሽ እኮ አንቀሽ ልገይ ነው እንዴ? በቃ ናታን ሰብ ላይ እየጠበቀችኝ ነው። ልሂድ። እሺ ቆይ ልጅቷ ምን ሆናለች? አይ ፍቅር እንዲህ ነው ለካ የሚያደርገው ፍቅር በሐሳብ ጭ ምን ፈልገሽ ነው? አንቺ ለምን አጠገቤ እንዳደርሽ ብዬሻል ነበር? አውቃለሁ። እና ለምን መጣሽ? ሰብሊ ችግር ውስጥ ነሽ። እንዴት እንደሆነ ባላቅም ከሁሉም ሰው ጋር ተጣልተሻል እና ደግሞ ነው ያስፈልግሻል። ከዛ በኋላ ጸባችን መቀጠል ይችላል። ገባሽ? መሲ በጣም ጨንቆኛል። ቆይ ምንድነው ጉዱ? በእኔ የተነሳ ኤላና ጆኒ ሊደባደቡ ተቀጣጥረዋል። ቆይ እነሱ ልጆች ጤነኛ አይደሉም እንዴ? አሁንስ ማበዴ ነው መሲ። ቆይ ኤላ ፎሽ ጆኒ አይቷል የተባለው እውነት ነው እንዴ? አዎ ግን ሰው እንደሚያስበው አይደለም። ታዲያ እንዴት ነው ባከሽ? መሲ ፕሊዝ አንቺ እንኳን ተረጂኝ። እና አሁን አንቺ ምን አስጨነቀሽ እንዴ? ቢጎዳዱስ? ዞሮ ዞሮ እኮ ጸጸቱ ለኔ ነው። ስለዚህ አንቺ የሚመለከትሽ ስለ ጆኒ እስከሆነ ድረስ ጆኒን አስጠንቅቂያ። አልሰማም አለኝ። ኤላስ? እሱም የባሰበት ነው። ትናንትና ደውዬለት ነበር ግን አልሰማም አለኝ። እሺ አንቺ ተረጋጊ በቃ። ሁለቱንም ምን ያናገራቸዋለሁ። መሲ እባክሽ እንርጂኝ። ካልሆነ የሚጎዳዱ ከሆነ ቀጣይ ዓመት እዚህ ትምህርት ቤት አልማርም። አይዞሽ እኔ ያለው አልኩሽ እኮ። አመሰግናለሁ ጓደኛዬ አትበይኝ እንጂ ተጣልተናል እኮ። ልክ ነሽ ተጣልተናል።
ይዛው ምን አድርጎ ነው የምትላቸው? ፒስ ነው አለልሽ አባቴ ፒስ ነው አለን ይመስላል። ቆይ ግን ምንድነው የምሰማው ነገር? ምን ሰማ? ስለ ቀጠሮ ፊልም ብዙ ተወራ እንዴ? ቆይ ግን አስፈላጊ ነው? ያው ግብዣ ይናቀም ብዬ ነው። እሱን ያለህበት ድረስ ይመጣ እንደዛ ነገር። ቆይ ግን አንተና ሰብሊ መሃል ያለው ነገር እንዴት ነው? አልገባኝም። ተመችታለች? ኧረ እባክህ እንደዛ የሚባል ነገር የለም። ቆይ ታዲያሽ ምን ለማድረግ እየሞከርክ ነው? አላውቅም። ያው አንድ ግቢ ስለሆነ ነገሮች ደግሞ እያገናኙ ነው እና መቼ ዕለት ነው አቅፊያት እያለ መጥቷል። ከዛ በኋላ ያለውን እንደሰማው ነው። ቆይ ግን ለምን በፒስ አፈቱት? ባክቱ ቢዋጣልን አሪፍ ነው። ከዛ በኋላ እኔም በዙሪያም ያሉ ሰዎች ሰላም እናገኛለን። እሺ ቆይ ግን ፊልም ያዩት ነው? እሱን እርግጠኛ አልሆንኩም፣ ግን ሎኬሽን ልክላለሁ ብሎኛል። ጠንቀቅ በል ማን። አታስቢ ማን። ይኸውልህ ማን እርዳታ ካስፈለገ ኤኒ ታይም ኤኒዌር አለሽ። ኧረ አያሳስብም እባክህ፣ እኔ ለእሱ አላንስም። ይመችሽ ማን ስታይ ጆኒ በእናትህ እሺ በለኝ። እሺ ምንድነው እሺ የምልሽ? የፈለገ ነገር ቢሆን ጀንትኑ እንዲጎዳብኝ አልፈልግም። ለምን? አሁን ምክንያቱ ሳይገባ ቀርቶ ነው? ስለምታፈቅሪው ነው? አዎ ስለማፈቅረው እንዲጎዳብኝ አልፈልግም። እንግዲያው ሲኔት ልጁ የገባው በመንገድ ነው። ስለዚህ የሚገባውን ዋጋ ሰጥቷለሁ። ገባሽ? ኡፍ ጆኒ ችግር አለብህ። እንደውም ደህና አድርጌ እሰባብርልሻለሁ። አንቺም ደግሞ ያው በማስታመሚያ ሰበብ ምናምን ነገር ትቀራረቢያለሽ። ኡፍ ጆኒ እንደዚህ ጨንቄ አንተ ትቀልዳለህ? አንድ እግሩንና አንድ እጁን ብሰብር ነው። ሌላ እኮ ምንም ያሳስበው። ጆኒ በእናትህ ረፍ። በእናትሽ ተይኝ፣ መሄድ እፈልጋለሁ። ጆኒ በእናትህ አንተ እኔ ላይ ሙድ አስያዝክብኝ ማለት ነው? ማን ነው ሙድ ያዘብሽ? ቸሊና ናታ። ቸሊና ደግሞ ምን ብላሽ ነው? ምን እንዳለች ሂድና እሷን ጠይቃት። አንተ ግን እያረክ ያለው ነገር በጣም ነው እሺ የሚደብረው። ይኸውልሽ በመጀመሪያ ምን እንዳደረኩኝ ንገሪ። እዚህ አንዴ ልቤ አንዴ ደሜ እያልክ እዛ ሄደህ ሮማንስ ሙድ ስታራምድ አይደብርህም እንዴ? ስለምን ሮማንስ ነው የምታወሪው? ኧረ እባክህ ትሰክሳለህ እንዴ? ቪዲዮውን እኮ በደንብ ክላም አድርጌዋለሁ እንዴት ስትሽለጠለጥ እንደነበር። ዳንሱን ነው እንዴ? አዎ ዳንሱን ነው። እሱም ወርክ ነው። አረ ወርክኛ እናቅማ። አንቺን ካስደበረሽማ አላሽላለሁ። አረ ይመች ብራዘር፣ ያጣፍጥልህ። እኔ ለምን ይደበረኛል? ደሜ እንደደበረሽማ ጋቢናሽ ያስታውቃል። አልደበረኝም አልኩ አይደል እንዴ? ኦ ማይ ጋድ ናታን ልቤ ደወለ። ምን? እንደውም ደስ እንዲለ ማለት ነው ላውድ ላይ። ሄሎ ናትዬ። ሄሎ ቃጂ ፒስ ነው አሉልህ የኔ አባት። የኔ አባት ነው ያልሽው እንዴ? ተጠራጠራለህ እንዴ? ደሞ እኮ ስደውል ልቤ እንዴት ስንጥቅ እንዳለ። እኔ ራሱ እኮ ልቤ በደስታ እየዘለለ ነው። በእናትህ ናትዬ ፎርፍ ወጣ ላገኝ በጣም ጓጉቻለሁ። ምን የምርሽ ነው ቃጂ? ቆይ አንቺ አይደብርሽም እንዴ? ምን ሆንክ? እንዲህ ባደረግሽ ቁጥር ይሄ ናታ የሚባል ልጅ እገለዋለሁ። አንተ ማን ሆነ ነው መገለው? እኔ ቶምቤ ነኛ። ገባሽ? አሁን በእናትህ ስልኩን አምጣው። አልሰጥሽም። ሰማኛለህ ናታን፣ ደጋግሜ ነግሬያለሁ። አይኔን ከቃጁ ላይ ንቀል። አንተ ያማህ እንዴ? ቆይ ለምንድን ነው እሷ ስልክ የምታነሳው? ልቤ ስለሆነች። አቦ በእናትህ ልብ ፍርስ ይበል። አሁን ስልክ ውስጣት። ትሰማኛለህ ናታን፣ ሕፃነ ቂርቆስን እንዳቆሰልከኝ አትቀርም። አቆስልሃለሁ ናታን። ምን አይነት ሲያስጠ ፋራ ነው እንዳይገባውም እንዴ? ቃጁ ደሜ፣ አንቺ ግን የምታረጊው ነገር ልክ አይደለም። እሺ ኧረ እባክህ አንተ የምታደርገው ግን ምንም አይደብርም አይደል? ሁሉንም ነገር እንዴት ፊክስ እንደማደርገው አሳይሻለሁ። የራሱ አይታዩም። ምን ላይ እዚህ መጥቶ ጓ ይላል። ሲጀምር ማን ሄዶ እዛ ቸሊና ጋር ቸልቲ ተጫወታሉ? ይታበቱ ከመጀመሪያ ጀምሮ ፍቅረኛ እንዳላት ሴት አክት ብታረጊ ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ምንድነው? ይሄው ባንቺ ምክንያት ምስኪኑና ምንም የማያውቀው ልጅ ከጆኒ ጋር ሊደባደብ ነው። ደስ አለሽ? እንዴት ደስ ይለኛል። ምናልባት በጣም የተፈላጊነት ስሜት ሰምቶሽ እንዳይሆን ብዬ ነው። አለም ቆይ ለምን አትረጅኝም? እኔን አታውቂኝም ማለት ነው? እንዴት እንደዚህ አይነት ነገር የሚያስደስተኝ ይመስልሻል? እኔማ አይመስለኝም ነበረ። ግን የሰው ሆዱ የወፍ ወንዱ አይታወቅም አይደለም የሚባለው? አልገባኝም።
ይወድሽን በሆድሽ ይዘሽ ቁንጂዮ አሳብለ ወንዶችን አደባደበች የሚባል ዜና ሊሰራልሽ ነው። ኧረ አለም በፈጠረሽ ክፉ ነገር አትናገሪ። ወድጄ መስሎሽ ነው? ኤላን እወደዋለሁ። የሱ ያንዳንዱ ጉዳት ያሳስበኛል። ቆሽ ታለኝ ምን ላድርግ? አላቅልሽም። እንዴትም አድርገሽ ይሄ ጸብ እንዲቆም አድርጊ። እኔ ሁለቱንም ለምኛቸዋለሁ፣ ግን ማንኛቸውም ሊሰሙኝ አልቻሉም። እና ይገዳደሉልሽ? ኧረ በስመ አብ በይ። ሰሚኛለሽ ሰብለ፣ ኤላም ላይ ሆነ ጆኒ ላይ ለሚፈጠረው ያንዳንዱ ነገር ኃላፊነት ትወስጃለሽ። እሺ? ወይኔ ጉዴ! ቆይሾ ምንድነው የማደርገው? አንቺ ደግሞ ምን ይሰነካ? እያደረክ ያለው ነገር ልክ ስላልሆነ ታቆማለህ። ማን ነው የሚያስቆመኝ? ቆይ ሰብለን አትወዳትም እንዴ? ስለምወዳት መሰለኝ ሁሉ ነገር ውስጥ የገባሁት። ብዙ አማራጮች እያሉ ቆይ እንዴት ድብድብን መፍትሄ ታረጋለህ? እንደ ድሉና የነሱ ነገር ደግሞ ወደ ድብድብ አቀና። ያው ከዚህ በኋላ ወደፊት እንጂ ወደ ኋላ የሚባል ነገር የለም። እንዴ ልጅቱ እኮ ተጨንቃለች። ለዛሬ ብትጨነቅም ዘለቄታዊ መፍትሄ ነው ማመጣላት። ከድብድቡ በኋላ ነገሮች የሚቆሙ ነው የሚመስልህ? አዎ ይቆማል። በፍጹም ሰብለ አጠገብ እንደማይደርስ ተስማምተናል። ኧረ አንተ ልጅ ሰው የሚልህን ነገር ስማ። በዚህ በሰለጠነ ዘመን የምን በድብድብ ማመን ነው? ባይገርምሽ ይሄ ምክር ከሌላ ሰው መጥቶ ቢሆን ብዬ ልሰማ እችል ነበር። ግን የሚያሳዝነው ነገር ካንቺ ነው። በጣም ይቅርታ። ቻው። ምኑ ጭራቅ ነው በፈጠራችሁ? ሰብለ እንግዲህ እግዚአብሔር ይመስገን። ዛሬ ወደ ቤት የምንሄድበት ሰዓት እንዴት እንደራቀቁ። ቆይ የሰው ልጅ በዚህ ልክ ሞት ይናፍጡን ይላል እኮ። ሟቹ እኔ ነኝ። ከሞትክ እኮ ቆየ። መች ነው የሞትኩት? እባክህ አብራ የኖረች ፍቅረኛህን ከሌላ ወንድ ቅፉ ስታያት ነው ያኔ ነው የሞትከው። አሳያለሁ። ቆይ ምን ቀረ? የሆነች አንድ ያልነገርኩህ ነገር አለች። ምንድን ነው? እቅፍ አድርጌ ደረቴ ላይ ሳስደግፋት የትንፋሿ ሙቀት እንዴት አባቱ ደስ እንዳለ። ከነዛ ውብ አይኖቿ ላይ እየወረደ የነበረው የእንባ ዘለላ አንጀቴን እያረስቱ ነበር። ታውሻ የቱ ጋር ይሻላል? በዚህኛው ወይንስ በዚህኛው? ምረጣ። ለነገሩ እንደፈለክ ተናገር። አሁን ትንሽ ለኩፍ አድርጌ ከመታው ብሸኝ ይሻላል። ጎበዝች። ለማንኛውም እንዳታረፍድሽ። አንተም እንዳታረፍድ። መሰናበት ያለበት ሰው ካለ ተሰናበት። እንገናኛለን። ወሬ አንቺ አይደል እንዴ ማናገሩ? አንቺ አለም ሽንቀረሽ ንቀት ነው የወሮሽ ዝም ብለሽ የምትሄጂው? ይቅርታ እኔ እንስሳት ቋንቋ አይገባኝም። እኔ ነው እንስሳ ያልሽው? አይ ጥብለሽ የተጣራሽው መቼም ውሎሽ ከእንስሳ ጋር ስለሆነ ነው ብዬ ነው። ኧረ ሌላስ የለሽም? ምናልባት የምትይኝ ነገር ካለ ምልሽ ነገር ሊኖር ይችላል። ይሄን ደብዳቤ አንቺ እንደጻፍሽው ጠንቅቄ ነው የማውቀው። እሺ አሁንም እዛው ላይ ነሽ? አዎ እዛው ላይ ነኝ። እኔ ምለው እንደዚህ አንጨረጨረሽ ደብዳቤው ለምን ተጻፈ ነው ወይንስ ቲቸር ስሜ ፍቅርሽን ስላወቀ ነው? እኔ ቲቸር ስሜን አላፈቅረውም። እሺ ለዛ ነው ክላስ በገባ ቁጥር ብላክቦርድ ያጠፋሽ እንደዚህ አመድሽ ቡን ያለው። ዝም በይ። አንቺ ግን በጣም ያበዛሻል መሰለሽ። ከዚህ በኋላ ማታርፊ ከሆነ ገና ከዚህ በላይ ይከተልሻል። እሺ እመኚኝ፣ ለዚህ ድርጊትሽ ዋጋ አስከፍልሻለሁ። መባረርም ከሆነ መባረር እችላለሁ እንጂማ አንቺ መጫወቻ ሆኜ አልቀጥልም። እሺ እንዴ
እንዴ ወይ ደግሞ አንቺ ምን ነው የምትይው እንዴ? ብቻ ፍቅር ይዘሽ እንዳይሆን እኔ የእናንተ ነገር ጥንቅር ብሎ ወጥቶልኛል። በቃኝ በቃ ሪፈር ጽፌያለሁ። ወይ ሽሜ ከፈለክ ደግሞ አቶ ደሳለኝ ሄደሽ እሳቸው እንደፈለጉ ያሉሽ እንዴ? ምን ሆንኩ የምትነፋረቂው? ቲቸር መሲ በጥፊ መታችኝ። ምን መሲ በጥፊ መታኝ? እሷ ደግሞ ምን ልሁን ብላ ነው? ለቲቸር ሽሜ ደብዳቤውን የጻፍሽው አንቺ ነሽ ብላ። እሱ ነገር ለሽመልስ መሆኑ ተረጋገጠ እንዴ? እኔ ምን አውቃለሁ? ልጅቷ ያየችው ሁሉ ነው የሚያምራት። ለሁለታችሁም ጽፋ ሊሆን ይችላል እኮ አዎ እንደሱ ነው የሚሆነው። መሆንም ያለበት ደግሞ እንደሱ ነው። ምክንያቱም እዚህ ግቢ ከኔ ውጭ ማንም መምህር የለም። በዛ ላይ የምትዘፍነው ያስቴር ነው። በቃ እሱ ነው ትክክለኛው ነገር። እኔ አለም ባንቺ ሐሳብ ከማልቀሱ ጭጭ በሌላው ስማማለሁ። በቃ ልክ ነሽ። ትናንትና አንቃለት ገለኝ ስትል ልጆች ነው ያስጣሉኝ። ዛሬ ደግሞ ይኸው በጥፊ መታችኝ። ቆይ አንቺ ግን አለም ይሄን ነገር አድርገሻል እንዴ? እኔ ለምን እንደዛ አደርጋለሁ? ደግሞ ሲቀጥል እጁ ጽፌ ነው አይደለም እኮ ግራ ይገባኝ። ታዲያ ለምን አንቺን ጠረጠረችሽ? እኔ ምን አውቃለሁ? እንዲሁ በድፍን ጥላቻ ነው ከመሬት ተነስታ። በድፍን ጥላቻ እኮ ግርም የሚለኝ በቃ ይሄ ግቢ የማንም መፈንጫው ነው እኮ እንዴ? እኛ የለንም እንዴ? እኛ ምንድነው ስራችን? እንደፈለጋችሁ ትወጣላችሁ ትገባላችሁ። ግድ የለሽም አንቺ ሂጂ። እኔ ግን እሷን ዋጓን ነው የምሰጣት። ሂጂ። እሺ ቲቸርዬ፣ ከዚህ በኋላ ግን እንዳትመታኝ አስጠንቅቁልኝ። ችግር የለውም አንቺ ሂጂ በቃ። አመሰግናለሁ። ችግር የለውም። እንዴ ጭራሽ የሰው ገባ ደግሞ እንዴ ከማስተምርበት እንጀራ ገመዴ ከሆነው ትምህርት ቤት ልታስባረኝ? ወይ መሲ እንደው ከኔው ሁሉ ጥገብ ያመጣሽው ከምወደው ከእንጀራ ገመዴ ልትበጥሺ ደብዳቤ ነገር አስቀመጥሽ። ዝም አልኩ። አሁን ደግሞ ጭራሽ ሰው አይማር እንዴ? ሊማር እኮ ነው የሚመጣው። መሰረት ላገኝሽ ወይ አንቺ ታስተምሪያለሽ ወይ ያስተምራል ማለት ነው። ወይ አንቺ ትማሪያለሽ ወይ ያስተምራል። ወይ እኔ ለቃል ወይ አንቺ ትለቂያለሽ። በቃ እንዴ ልባው ልክ እንዴ ምን አይነት የተመታቱ ልጅ! በእኛ ጊዜ እንደዚህ አይነት ነገር ምንም የለም። በቃ በስነ ስርዓት እናስተምራለን። ስንማርም ደግሞ ተምረን ነው የምንሄደው። ምን አይነት ትውልድ ነው የመጣበት? መገኛ ትውልድ። ደህና ነኝ። ደግሞ የተጨነቅሽ ትመስያለሽ። እንዴት አይጨንቀኝም? አክሮሹ ነገር ንገሪኛ። በእናትህ ጆኒ ተረዳኝና ለእኔ ስትል ሁሉንም ነገር ተው። ምኑን ነው የምተው? ከኤላ ጋር ልትደባደቡ የያዛችሁትን ቀጠሮ። አንቺ ቆይ ለምን እንደዚህ የተጨነቅሽው? ለምን አልጨነቅም? እየተጣላችሁ ያላችሁት እኮ በእኔ ምክንያት ነው። በዛ ላይ ደግሞ አንተ ፍቅረኛዬ ነህ። ብትጎዳም ጸጸቱ ለኔ ነው። አታስቢ፣ እኔ ምንም አልሆንብሽም። በእናትህ ጆይ፣ በእግዚአብሔር ለፍቅራችን ስትል እሺ በለኝ። ይሄን ማድረግ እኮ ለፍቅራችን ስል ነው። ለኔ ብለን እንደሆነ አውቃለሁ፣ ግን በእናትህ ተረጋግተን መላም ፈልግለት። ለአንቺ ብዬ ብትወው ግን እንደሚፈጠር ታውቂያለሽ? ምን ይፈጠራል? ለሰብለ ብለህ ተወው ሳይሆን የሚባለው ሰብለን ሰበብ አድርጎ ፈርቶ ተወው ነው የሚባለው። ይሄ ደግሞ የወንድ ልጅ ክብር ይነካል። ግን እኮ ጆኒ፣ በንግግር ማሸነፍ መቻል ትልቅነት ነው። አሁን እኔ ካንቺ ፈልገው እንዲህ እንድትይኛል እና ምን እንድል ነው የምትፈልገው? ጆኒ የኔ አባት በርታ፣ አንተ እኮ ጀግናዬ ነህ። እንኳን አንድ ኤልያስ አይደለም 10 ኤልያስ እንኳን ቢመጡ ማንበርከክ ትችላለህ እንድትይ ነው ፈልገው። ጆኒ ምን አለበት ለአንዲት ሰከንድ እንኳን ጭንቀት የምትረዳኝ? በእናትሽ የኔ ቆንጆ ተይ፣ ሌላ ነገር ነው። ካልሆነ ደግሞ ሌላ ጨዋታ ፈጥረን እንጫወት። እንዳታቆሚ። አዎ በደንብ እንዳታቆሚ። አዎ አንቺ ነግሬሻለሁ። አላወቅሽኝም ማለት ነው። እኔ በቃ እንዴት ማንን እንዴት መቅጣት እንዳለብኝ ጠንቅቄ የማውቅ የተከበርኩ መምህር ነኝ። ቲቸር ምንድን ነው ግን እኮ ይሄ ነገር ልክ አይደለም። ምኑ? ተማሪ ማንበርከኩ ነው። ኧረ እባክሽ ልክ አይደለም። አንቺ ነሽ እኔን የምትመክሪኝ? አንቺ ነሽ ወይ ለኔ አስተያየት የምትሰጪኝ እንዴ? አጠፋሽ፣ እንደ ጥፋትሽ መሰረት እየቀጣሁሽ ነው። ግን እኮ ማንበርከክና መግረፍ ድሮ የቀረ ነገር ነው። ምኑ ነው ድሮ የቀረው? አዎ አሁን መምከርና ስተቴ እንዲገባኝ ማድረግ ነው ያለበት። እንዴ
እንደው እኮ ጋጦጦራችሁ እኮ እንዴ ግቢውን እኮ በአንድ እግሩ አቆማችሁት። እሱን እኮ ይሁን ብለን ተው ነው። እንደው ጭራሽ አላንስ ብሏችሁ አስተማሪ ማፍቀራችሁ ምን ይመስልሻል? እንደው ተይው እሱን። ዝም አልኩ። አንቺ የደሃ ልጅ ተምሬ በሰዎች ላሳለፍ ያለች ልጅ ቀጥቅጠሽ ልገያት። እንደው አንቺ ጥጋብሽ ምንድነው እንደዚህ ውጥር የሚያደርግሽ? እኔ በቃሉ አበርድልሻለሁ፣ እውነት አበርድልሻለሁ። እንዲህ ማንጋጋሽ ነው የምልሽ። እንደው ተይ ይቅር። እንደው አስተማሪ ማፍቀራችሁ ለምን ይመስልሻል? ለምንድን ነው እንደ ድሮ እንደኛ ጊዜ እዚህ እጭናችሁ ውስጥ ገብቶ ምሽልክ የሚያደርጋችሁ ስለሌለ ነው። የለም ማንም የለም። እና እኔን ማንበርከኩ ትክክል ነው ይላሉ? አዎ ትክክል ነኝ። ሌላ ጊዜ ደግሞ ጆሮሽን የሚያስይዝሽ እስቲ ምን ታመጫለሽ? እሺ ታዲያ ጆሮዬን ስለምንድን ነው የሚይዘው? እሱን ጊዜው ሲደርስ አሳይሻለሁ። ኧረ ቲቸር ይሄ ነገር ግን ያስጠይቆታል። ለምን ከፈለገ ከዚህ በኋላ ከስራ አልባረርም። ለምን ሁሉም ነገር ጥንቅር ብሎ አይቀርብኝም። ከዚህ በኋላ ምክር የሚባል ነገር የለም። እያንዳንድሽ ትገረፊያለሽ፣ ትንበረከቻለሽ፣ ትቀጠቀጫለሽ። አስፈላጊ ከሆነ ደግሞ ጭንሽ ውስጥ ገብቼ እመዠልግሻለሁ። እንዴ ምን እንዳይመጣ ነው? ጨዋ አይደላችሁ? አትማሙ። እሺ አሁንስ አይበቃኝም? ተረጋጋ። ኦልሞስት ወደ 3 ደቂቃ አካባቢ ተመርከከሻል። ስለዚህ አሁን ዓለም ትመጣለች፣ ይቅርታ ትጠይቂያታለሽ። እኔ መሲ? አዎ አንቺ መሲ። አላደርገውም። እሱን ማን እንደሆነ አሳይሻለሁ። እንዴ አለበዛ። አቤት ሸርዬ። ጎሽ እንኳን ደህና መጣሽ። ወይ መስተነሽ ነው ይቅርታ ጠይቂያት። ይቅርታ ቲቸር፣ እኔ ማድረግ አልችልም። ምን ንቀት ነው? ኧረ አይደለም ቲቸር። ጥሩ አብሬ ትጮቂያ ስውል ጓደኛችሁ አደረጋችሁኝ አይደለ? ችግር የለውም። እንደዛ ከሆነ ጉዳዩን ወደ ዋናው ቢሮ ወደ አቶ ደሳለኝ ወስደዋል። ኧረ ቲቸር እሱማ ጥሩ አይሆንም። እንደዛ ካልሆነ የሚያልኩሽን አድርጊያ። እንዴ ተናናቅን እኮ በዛ፣ በጣም ተንዛዛ። እሺ አደርጋለሁ። ዓለም ይቅርታ። እንዴት ቲቸር እንደዚህ አይነት ይቅርታ አለ እንዴ? ማለት ምንም እኮ መጸጸት አይታይባትም። በጥፊ እኮ ነው የመታችኝ። ኦኬ ማንሽ መሲ ረጋ ብለሽ ጸጸት በሚገባው ስሜት ይቅርታሽን አቅርቢ። እሺ እንዴ መሲ እየጠበቅንሽ እኮ ነው። ዓለም በጥፊ ስለመታዎች ተጸጽቻለሁ፣ ይቅርታ አድርጊ። እሺ ችግር የለውም፣ ይቅርታ አድርጊልሻለሁ። ጎሽ እንደዚህ ነው የሚያምሩ። በጣም ጎበዝ ልጆች። በይ አሁን ደግሞ ተነሽና ቀፊያት። ከሷ ጋር ተነሽ ተነሽ ተቀፊያት። ለዚህ ስራሽ ግን እጥፉን ነው የማስከፍልሽ። ውይ የኔ ቆንጆ ነኝ፣ በጣም ነው የምወድሽ። ደስ ስትተቃቀፉ ይሄ ነው መሆን ያለበት። በቃ እንደዚህ ነው መሆን ያለባችሁ። በሉ አሁን ሂዱ። አንቺ በዛይሽ በቃ እንደዚህ ማለውኛ አንቺ በዛ ለምን እንዴ? እኔ ተቃጠልኩኝ እኮ እንዴ። አንቺ እኮ ስታስታርቂ ይሻል። አሁን ሩሲያና ሌላም እንደዚህ ጦር ኃይሎች ቢሆኑ እንዴ ነው ማስማማ? ማን ይልከኛል እንጂ ይሻል። እንዲህ ሁለት በጥፊ ተማተው እንዲህ እንባ በሆኑ ሰዎች አስማምቻ እንደ ማድረግ ትልቅ ተሰጥኦ ይሁን። ነገ ደግሞ ተጋላችሁ ትመጣላችሁ። እንግዲህ መቅበር ነው እያነሳ ሸምቻሽ ነው ቆንጆ እነዚህ ጨንቆኛል። ለምን? ይኸውልሽ ኤላም ጋር ጆኒም ጋር ስደውል ስልካቸውን አያነሱ። ጉድ እንደዛ ሱስ ሊያረጉት ነው መሰለኝ። በእናትሽ በጣም ጨንቆኛል። ልጅሽ በቃ ፈባሪ ያለሽ ወይኔ ድል ምንድን ነው የሚሻለኝ ግን? ሄሎ፣ ከትምህርት ቤታችን ወጥቼ ወደ ቀጠሮ ቦታችን እየሄድኩኝ። እኔም ወደዛው እየመጣሁ ነው፣ ጠብቀኝ። በዛው የሬሳ ሳጥንን ይዘህ ነው። አንተም ደግሞ የመቀበሪያ ጉድጓድን እየቆፈርክ ጠብቀኝ። ማን እንደሚቀበር እናያለን።